የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። ደብረ ማርቆስ ዙሪያን ጨምሮ በአማራ ክልል ምስራቅ ጎጃም ዞን የተለያዩ አካባቢዎች ዛሬ ከጠዋት ጀምሮ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በኩላቸው ባህር ዳር ቅርብ ርቀት መሸንቲና ወረታ ቀጠና በአገዛዙ ጦር ላይ በከፈቱት ውጊያ ወታደራዊ ኪሳራ አድርሰናል ሲሉ አስታውቀዋል። በዝርዝር እናየዋለን። የእናቶ ጌታቸው ረዳ ስምረት ፓርቲ የነ ዶክተር ደብረጽዮን ገብረ ሚካኤል ህወሓት ከዚህ በላይ በመቀሌ ሊቆይ አይገባም ብሏል። እሁድ ግንቦት 9 2018 ዓ.ም በአዲስ አበባ የተመሰረተው የትግራይ ሰላምና የለውጥ ምክር ቤት ከዓላማዎቹ መካከል በመፈንቅለ መንግስት ትግራይን የተቆጣጠረ ኃይል ማስወገድ ነው ሲል ዛሬ አስታውቋል። በዝርዝር እናየዋለን። በአማራና ኦሮሚያ ክልል 97 በመቶ ምርጫ ለማድረግ አስቻይ ሁኔታ አለመባሉን አንቀበልም ሲል የትብብር ለኢትዮጵያ አንድነት አስታወቀም። በሌላ በኩል የትብብር ለኢትዮጵያ አንድነት እጩ ሆነው የቀረቡት የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ራሳቸውን ከምርጫ ማግለላቸውን ለኢትዮ ኒውስ አሳውቀዋል። ይህንንም ዝርዝሩን ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በባህረ ሰላጤው ሀገራት ጥያቄ መሰረት ኢራን ላይ የሚፈጸም አዲስ ጥቃትን አዘገየዋሉ። ፕሬዝዳንቱ አክለውም አሁን ላይ ኮስተር ያለ ድርድር ከኢራን ጋር እየተካሄደ ነው ብለዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። ደብረ ማርቆስ ዙሪያን ጨምሮ በአማራ ክልል ምስራቅ ጎጃም ዞን የተለያዩ አካባቢዎች ዛሬ ከጠዋት ጀምሮ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በኩላቸው ባህር ዳር ቅርብ ርቀት መሸንቲና ወረታ ቀጠና በአገዛዙ ጦር ላይ በከፍተኛ ውጊያ ወታደራዊ ኪሳራ አድርሰናል ብለዋል። በዛሬው ዕለት ግንቦት 11 2018 ዓ.ም በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን የተሰማው በምስራቅ ጎጃም ዞን ከጠዋት ጀምሮ በደብረ ማርቆስ ዙሪያ ውጊያ እየተደረገ ሲሆን በቢቡኝና ሰዴ ወረዳዎች ደግሞ የብልጽግና አገዛዝ በፈጸመው የከባድ መሳሪያ ድብደባ በሰላማዊ ሰዎችና በእንስሳት ላይ ጉዳት ደርሷል ሲሉ የመረጃ ምንጮች ተናግረዋል። በደብረ ማርቆስ ከተማ ዙሪያ በሚገኙት ጎዛመንና ስናን ወረዳዎች በተከፈተው ውጊያ ከፍተኛ ጉዳት መድረሱን የመረጃ ምንጮች አክለው ተናግረዋል። የአገዛዙ ጦር በጎዛመን ወረዳ የቦቅላ ከተማ እንዲሁም በስናን ወረዳ ደብረ ዘይት ከተማ በሌሊት ተንቀሳቅሶ ተኩስ መክፈቱ ተከትሎ ከፋኖ ኃይሎች ጋር ውጊያ ቀጥሏል ያሉት የኢትዮ ኒውስ የአካባቢ መረጃ ምንጮች በተጨማሪም ሰንበታና ደንበል በተባሉ አካባቢዎች ውጊያ ተደርጓል ሲሉ የመረጃ ምንጮቻችን ጨምረው ተናግረዋል። በዞኑ በፋኖ ኃይሎች ቁጥጥር ስር በምትገኘው ሰዴ ወረዳ ደግሞ የአገዛዙ ጦር ተከታታይ የከባድ መሳሪያ ድብደባ ማድረግ በንጹሃንና በንብረት ላይ ጉዳት ማድረሱን የተሰማው የፋኖ ኃይሎች በኩላቸው በዛሬው ዕለት ጠዋት ቢቡኝና ሰዴ ወረዳ የከባድ መሳሪያ ድብደባ መፈጸሙን ለሚዲያችን ባረሱት መረጃ አረጋግጠዋል። ይህ የከባድ መሳሪያ ድብደባ እየተፈጸመ ያለው በአካባቢው ምንም ውጊያ በሌለበት ሁኔታ ነው ብለዋል። በቀጠናው ባህር ዳር ከተማ አቅራቢያ በምትገኘው መሸንቲ ከተማ በተከፈተው ጥቃት በአገዛዙ ጦር ላይ ሰብአዊና ቁሳዊ ጉዳት ደርሶበታል ሲሉ ያስታወቁት ደግሞ የፋኖ ኃይሎች ናቸው። ፋኖ ወደ መሸንቲ ከተማ በመግባት በከተማ የነበሩ የአገዛዙ ወታደሮችና አድማ ብተና አባላት ላይ ጥቃት ማድረሱን የፋኖ ኃይሎች ጨምሮ ያስታወቁት። በተመሳሳይ በዛሬው ዕለት በደቡብ ጎንደር ዞን ፎገራ ወረዳ ከወረታ ከተማ ቅርብ ርቀት ውጊያ እየተደረገ እንደሚገኝ የኢትዮ ኒውስ የፋኖ የመረጃ ምንጮች አረጋግጠዋል። ውጊያው እየተደረገ የሚገኘው ከሐሙሲት ወደ ወረታ ከሚጓዘው በነበረ የአገዛዙ ጦር ጉማራ ወንዝ አካባቢ በፋኖ ኃይሎች የተከፈተበት ተኩስ ተከትሎ ነው ብለዋል። በትላንትናው ዕለት በዞኑ እብናት ከተማ በተደረገ ውጊያ ደግሞ ከ45 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አፋብን ይፋ አድርጓል። በክልሉ ሰሜን ወሎ ዞን ለሳምንታት ውጊያ በቀጠለበት የራያ ቆቦ ወረዳ በትላንትናው ዕለት በተደረገ ውጊያ ወታደራዊ ኪሳራ ደርሷል ተብሏል። የአገዛዙ ጦር በራያ ቆቦ ወረዳ አዲስ ቅኝ ቀበሌ በፋኖ ኃይሎች ላይ ከበባ ለማድረግ መሞከሩን ተከትሎ በተደረገ ውጊያ 2 የፋኖ አባሎችና ሻምበል አዛዦች ጨምሮ በርካታ የአገዛዙ ወታደሮች መገደላቸውም ተሰምተዋል። በራያ ቆቦ ወረዳ አመያም፣ ጮቢበር፣ ገደመዩም፣ ቢጭሮና ሌሎች አካባቢዎች ተከታታይ ቀናት ሰብአዊና ቁሳዊ ጉዳት ያረሱ ውጊያዎች መደረጋቸው መዘገባችን አይዘነጋም። ይህ በእንዲህ እንዳለ በክልሉ ምዕራብ ወሎና ሸዋ የተለያዩ አካባቢዎች በአገዛዙ በተፈጸሙ ጥቃቶች ሰላማዊ ሰዎች ተገድለዋል ሲሉ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። ግንቦት 10 2018 ዓ.ም በምዕራብ ወሎ ቀጠና መካነ ሰላም ከተማ አቅራቢያ በተፈጸመ የድሮን ጥቃት አንድ ሕፃን ጨምሮ ሰላማዊ ሰዎች ሲገደሉ
የተገደሉ በሸዋ ቀጠና ሀገረ ማርያም ወረዳ ሾላ ገበያ ከተማ መስዮስ የተባለ አካባቢ ደግሞ ቄስ አለማየሁ ሸንቁጥ የተባሉ የቤተ ክርስቲያን አገልጋይ በአገዛዙ ጦር ተገድለዋል ሲሉ የመረጃ ምንጮቻችን ለኢትዮ ኒውስ አረጋግጠዋል። የአቶ ጌታቸው ረዳ ስምረት ፓርቲ የነ ዶክተር ደብረጽዮን ገብረ ሚካኤል ህወሓት ከዚህ በላይ በመቀሌ ሊቆይ አይገባም እናስወግደዋለን አለ። እሁድ ግንቦት 9 2018 ዓ.ም በአዲስ አበባ የተመሰረተው የትግራይ ሰላምና ለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት የትግራይን የተቆጣጠረውን የነ ዶክተር ደብረጽዮን ኃይል ማስወገድ ነው ሲል ስምረት ፓርቲ ዛሬ አስታውቋል። ትግራይ ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን የተቆጣጠረ ኃይል አለ። ይህንን ኃይል ለማስወገድ እኛ እየሰራን ነው ሲል ፓርቲው ለቢቢሲ ተናግሯል። የፓርቲው የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ ከቢቢሲ ጋር በነበራቸው ቆይታ የለውጥ ፈላጊዎች እንቅስቃሴ የተባለ ቡድን ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣጡ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር ነበር ብለዋል። እነዚህ የለውጥ ፈላጊዎች በምርጫ ቦርድ እውቅና ያገኙ 4 ፓርቲዎች እንዲሁም ታዋቂ ሰዎች መሆናቸውን ጨምሮ ገልጸዋል። አቶ ብርሃን አክለውም የለውጥ ፈላጊ ኃይሎች የተባለ ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከፍተኛ ተጽዕኖ ፈጣሪዎች ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበራትን አካቶ እሁድ ግንቦት 9 2018 ዓ.ም በይፋ ምክር ቤት መስርተዋል ይላል። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱ ከባይቶና ካራና ትግራይ ከትንሳኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦች ጋር በመሆን የትግራይ ሰላምና ለውጥ ምክር ቤትን አቋቁሟል ማለት ነው የሚናገሩት። ካሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረጅም ጊዜ መውሰድ አይችልም ያሉት አቶ ብርሃንም በኢኮኖሚ ጫና መጎዳቱን ከመኖሪያ አካባቢ መፈናቀሉ እንዲሁም በመልካም አስተዳደር፣ በጸጥታ ጦት፣ በስራ አጥነት ጠቅላላ ክልሉ መስቀልቅል ውስጥ ገብቷል ይላሉ። እሁድ ዕለት በአዲስ አበባ ከተማ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወር ወይም ያ ካልሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜ ሊያጥር ወይም ሊረዝም በሚችል ሁኔታ ለውጥ ለማምጣትና እንደ ዶክተር ደብረጽዮን ገብረ ሚካኤልን ከመቀሌ ለማስወጣት አስበናል ብሏል። ትግራይ ክልል ከዚህ ቀደም ከሀገሪቱ ክልሎች የተሻለ የሰላምና መረጋጋት የልማት ጭላንጭል ነበረባት የሚሉት እኒህ ኃላፊ አሁን ደግሞ ከሁሉም የኢትዮጵያ ክልሎች የመጨረሻዋ ነች ሲሉ የክልሉን ሁኔታ እያሽቆለቆለ ነው ማለት ገልጸዋል። መንግስት ታዲያ ትግራይ ውስጥ የፕሪቶሪያ ስምምነት እንዴት መተግበር አለበት? የትግራይ ህዝብ አሁን ከገባችበት ችግር እንዴት ይወጣል? የፌዴራሉ አገዛዝ ትግራይ ውስጥ ምን አስተዋጽኦና ድጋፍ ነው ማድረግ ያለበት በሚለው ዙሪያ ንግግር ሲያደርጉ እንደነበረም ተናግረዋል ይላል ቢቢሲ። ጨምሮም ቢቢሲ በዘገባው በተለየ ሁኔታ የፌዴራሉ አገዛዝ መንግስት እኛን እንደፈለግ ነው የሚዘውረው ነው የሚባለው ነገር የጠባቡ ቡድን ፕሮፓጋንዳ ነው። እኛ የገንዘብ ምንጫችንም የምንቀሳቀሰው በሀገር ውስጥም ሆነ በውጭ ካሉ አባሎቻችንና ደጋፊዎቻችን በምናገኘው ድጋፍ ነው ሲሉ አቶ ብርሃን ጨምሮ ተናግረዋል። ጊዜያዊ አስተዳደሩን የሚተካ ምክር ቤትና ፕሬዚዳንት በማዋቀር የቀድሞውን አስተዳደር በትግራይ ስለመመለሱ እስካሁን ከፌዴራሉ መንግስትም ሆነ በይፋ የተባለ ነገር የለም። እንዲሁም አዲስ ከተመሰረቱ የፖለቲካ ፓርቲዎችና የሲቪል ማህበረሰብ እንቅስቃሴ ጋር በተያያዘ ከትግራይ በኩልም ሆነ ከብልጽግና የፌዴራል መንግስት እስካሁን የተሰማ ድጋፍ ሆነ ተቃውሞ የለም። እነዚህ የአቶ ጌታቸው ረዳ ጀነራል ጻድቃን ገብረትንሳኤና ሌሎች የመሰረቱትና በአዲስ አበባ የተመሰረተን የተባለው በሚቀጥለው መቀሌ ይገባል ተብሎ የታሰበው ኃይል በውጊያ ብቻ እንደሆነ እንቅስቃሴ ሊያደርግ ያሰበው የመረጃ ምንጮቻችን ነግረውናል። በአማራና ኦሮሚያ ክልል 97% ምርጫ ለማድረግ አስቻይ ሁኔታ ለመባሉን አንቀበልም ሲል የትብብር ለኢትዮጵያ አንድነት አስታውቋል። በሌላ በኩል የትብብር ለኢትዮጵያ አንድነት እጩ ሆነው የቀረቡት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓም የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ራሳቸውን ከምርጫ ማግለላቸውን ለኢትዮ ኒውስ አሳውቀዋል። በአማራና ኦሮሚያ ክልል 97% ምርጫ ለማድረግ አስቻይ ሁኔታ ለመባሉን አንቀበልም ሲሉ የትብብር ለኢትዮጵያ አንድነት የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ዛሬ አስታውቀዋል። በአማራና ኦሮሚያ ክልል ለምልከታ የተጓዘው የምርጫ አስቻይነት አጣሪ ቡድን በክልሎቹ 97% ምርጫ ለማድረግ አስቻይ ሁኔታ ለመባሉን ብሔራዊ ምርጫ ቦርድም ህዝብም ውድቅ እንዲያደርጋቸው ጥሪ እናቀርባለን ያሉት የትብብሩ ቃል አቀባይ አቶ ጌትነት ወርቁ ዛሬ በመግለጫዎቹ ላይ እንዳነሱት ከሆነ እነዚህ መረጃዎች ሐሰት ናቸው ብለዋል። ቅንጅቱ በዛሬው ዕለት ግንቦት 11 ቀን 2018 በሰባተኛው ሀገራዊ ምርጫ ሂደት በታዩ እንከኖችና ተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። መግለጫው በንባብ ያቀረቡት የቅንጅቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ገዢው ፓርቲ እያደረገ ያለውን አፈናና ወከባ አባብሶ ቀጥሏል ሲሉ ወቅሰውታል። ቅንጅቱ በሲስተም ምክንያት በሆሳናና አካባቢ በ15 የትብብሩ አባላት ሳይመዘገቡ ቀርተዋል ያለ ሲሆን ከአፈናና ከስር በተጨማሪ ሲስተሙ
መፈጸሙ በሰባተኛው ጠቅላላ ምርጫ ከፍተኛ ተግዳሮት ሆኖብናል ሲል የብልጽግና አገዛዝ እየተከተለ ያለው ሲስተም አሁን ላይ በምርጫው ላይ ከባድ ችግር ፈጥሯል ብሏል። የትብብር ለኢትዮጵያ እጩ ሆነው የቀረቡት የኢትዮጵያ ሕዝቦች አብዮታዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ራሳቸውን ከምርጫ ማግለላቸውን በትላንትናው ዕለት ለኢትዮ ኒውስ አረጋግጠዋል። ይስሐቅ ወልዳይ ትብብሩን በመወከል በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል 1 እና 9 ለህዝብ ተወካዮች ምክር ቤት እጩ ሆነው ቀርበው ነበር ተብሏል። እጩም አሁን ላይ ፓርቲው ኢህአፓም ሆነ ትብብር ለኢትዮጵያ አንድነት ምርጫ ታማኒና ፍትሐዊ እንዲሆን የምርጫ አስቻይ ሁኔታን በተመለከተ ያስቀምጧቸው ቅድመ ሁኔታዎች ባለመሟላታቸው ከትላንት ግንቦት 10 ቀን 2018 ጀምሮ ከጠቅላላው የምርጫ ሂደትም ሆነ ከእጩነት ራሴን ያገለልኩ መሆኑን አሳውቃለሁ ማለት ነው ለኢትዮ ኒውስ በላኩት ደብዳቤ ያሳወቁት። ሀገራችን ኢትዮጵያ አሁን የሚያስፈልግ ምርጫ ሳይሆን ሰላም ነው የሚሉት አቶ ይስሐቅ ወልዳይ የሚያስፈልጋት የፖለቲካ ሽኩቻ ሳይሆን እውነተኛ ሀገራዊ ውይይትና እርቅ ነው ሲሉም ደምድመዋል። አቶ ይስሐቅ የሰው ልጅ ህይወት ባልተከበረበት ሁኔታ የሚካሄድ ምርጫ የዲሞክራሲ ማሳያ ሊሆን አይችልም ሲሉም ገልጸዋል። በተለይም ትብብሩ ግንቦት 9 2018 ዓ.ም የአባላት ደህንነት ቀይ መስመራችን ነው ሲል አጠር ያለ መግለጫ አውጥቶ ነበር። ታዲያ በመግለጫው በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ምርጫ ክልል አባላቶቹ መታሰራቸውና እንግልት እንደገጠማቸው በመግለጫው መጥቀሱ ይታወሳል። አቶ ይስሐቅ ደግሞ አሁን ላይ ለዚህ አገዛዝ በምርጫ እውቅና መስጠት በህዝብና በደም ላይ የሚፈጸም ወንጀል በግሪን ካርድ እውቅና መስጠት ነው ብለዋል። በዚህም የምርጫ ሂደቱ ውስጥ ራሴን አላሳተፍም፣ አሁን ላይ በህዝባችን የሚያስፈልገው ከምርጫ ያለፈ ነገር ነው ብለዋል። ግንቦት 6 ቀን በአዲስ አበባ ከተማ አማኑኤል አካባቢ የትብብር አባላቸው እንደታሰረባቸውም ተናግሯል። በሌላ በኩል ትብብሩ ዛሬ በኦሮሚያና በአማራ ክልል 97% ምርጫ ለማድረግ አስቻይ ሁኔታ አለመባሉን አልቀበልም ብሏል። የአገዛዙ ምርጫ ቦርድ 97% በእነዚህ ሁለት ክልሎች ምርጫ ማድረግ ይቻላል ብሏል። ይህን የሚለው በአማራ ክልል የፋኖ ኃይሎች 80 በላይ በመቶ የሚሆነውን የክልሉን አካባቢ ተቆጣጥረናል ማለታቸውን በማለፍ ጭምር ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በባህረ ሰላጤው ሀገራት ጥያቄ መሰረት ኢራን ላይ የሚፈጸምን አዲስ ጥቃት ማራዘማቸውን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በኢራን ላይ ለመፈጸም አቅደውት የነበረውን ጥቃት በባህረ ሰላጤው ሀገራት ጥያቄ መሰረት ሰርዣለሁ ብለዋል። ፕሬዝዳንቱ አክለውም አሁን ኮስተር ያለ ድርድር እየተካሄደ ነው ብለዋል። ፕሬዝዳንቱ በማህበራዊ ድረገጻቸው ላይ ባጋሩት ልጥፍ ጥቃቱ እንዲቀር የጠየቁ ሀገራት ኳታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ ናቸው ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባጋሩት ጽሁፍ አሜሪካ በጣም የምትቀበለው ስምምነት ላይ ሊደረስ እንደሚችል እንደተነገራቸው ገልጸው ኢራን የጦር መሳሪያ ኖራትም ሲሉ አክለዋል። ነገር ግን ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ አሜሪካ በተነገራት ቅጽበት ሙሉ ጥቃት ኢራን ላይ ለመፈጸም በተጠንቀቅ ናት ብለዋል። ከፍተኛ የኢራን ወታደራዊ አዛዥ በኩላቸው አሜሪካ ዳግመኛ ስትራቴጂክና የስሌት ስህተት እንዳትሰራ ሲሉ ተናግረዋል። እስራኤልና አሜሪካ በጋራ በመሆን ቴህራን ላይ ጥቃት የጀመሩት የካቲት 1 2018 ዓ.ም ነበር። ኢራን በምላሹ ባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና የሚሳይል ጥቃቶችን ፈጽማለች። አሁን የባህረ ሰላጤው ሀገራት ፍራቻ አሜሪካ ዳግም ቴህራን ላይ ድብደባ የምትፈጽም ከሆነ የአጸፋ ምላሽ የምትሰጠው የኢነርጂ መሰረተ ልማቶች ላይ ጥቃት መፈጸም መሆኑን ነው። ከቅርብ ጊዜ ወደ የተሰበሰቡት የህዝብ አስተያየቶች ፕሬዝዳንት ዶናልድ ትራምፕ በአሜሪካ ያላቸው ቅቡልነትም እየወረደ መምጣቱን ያሳያል ይላል ቢቢሲ። 64% የሚሆኑ መራጮች ኢራን ላይ ጦርነት መክፈታቸው ስህተት ነበር ያሉ ሲሆን 37% የሚሆኑት ደግሞ እንደ ፕሬዝዳንት ትክክለኛውን ስራቸውን መስራታቸው ይናገራሉ። ኢራን ጦርነቱ ዳግም የሚጀመር ከሆነ ወደ ባህረ ሰላጤው ሀገራት አውሮፕላኖች ማረፊያ የፔትሮ ኬሚካል ተቋማትና የውሃ ማከፋፈያዎች የምታስወነጭፋቸው ድሮኖችና ሚሳይሎች አሁንም እንዳሏት ይታመናል ብሏል ቢቢሲ። ቀደም ሲል ትራምፕ ለጋዜጠኞች በሁለቱ ሀገራት መካከል እየተካሄደ ስላለው ድርድር ሲናገሩ በጣም በጎ እርምጃዎች አሉ፣ ነገር ግን ምን ማለት እንደሆነና እንዳልሆነ የምናየው ይሆናል ብለው ነበር። አክለውም ስምምነት ላይ እንደርሰናለን እንደተቃረበን የተሰማበት ወቅት ነበር፣ ነገር ግን እንደገመትነው አልሆነም፣ ይህ ግን የተለየ ነው ብሏል። ትራምፕ ከኢራን ጋር ስምምነት ላይ ለመድረስ ጥሩ እድል ያለ ይመስላል በማለት በቦምብ ሳንደበድባችሁ ያንን ማድረግ ከቻልን በጣም ነው ደስተኛ የምንሆነው ሲሉ ተናግሯል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም የተደረሰ ሲሆን አልፎ አልፎ ከሚደረግ የተኩስ ልውውጥ በስተቀር አብዛኛው ጸንቶ ቆይቷል። ኢራን የዓለም 20% የሚሆነውን የነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥ የዘጋች ሲሆን ይህም የዓለም የነዳጅ ዋጋ እንዲጨምር ማድረግ በዓለም ላይ ከፍተኛ ቀውስ ተፈጥሯል። ሰኞ ዕለት ታዲያ የኢራኑ ታስኒም የዜና ወኪል ጠቅላይ መሪው ሞጅታብ ካሚኒ ጠላት ጥቂት ልምድ ባለው ግንባር አዲስ ግንባር ሊከፍት እንደሚችል ማስጠንቃቸውና ይህም በጣም ተጋላጭ እንደሚያደርጋቸው ማስጠንቃቸው ተዘግቦ ነበር።
በኋላ ላይ ታስኒም ጠቅላይ መሪ መጋቢት 3 2018 ዓ.ም ያስተላለፉት መልእክት ዳግም ማጋራቱም ታውቋል። የኢራን መገናኛ ብዙሃን አሜሪካ የተጨበጠ ስምምነት ከቴህራን ላይ ለመድረስ አለመቻሏን ዘግቧል። እሁድ ለትራምፕ ለኢራኑ ሰዓት እያበቃ ነው፣ በፍጥነት መንቀሳቀስ አለባቸው ወይም ምንም የሚተርፋቸው ነገር አይኖርም ሲሉም ዝተውባቸው ነበር። ከበርካታ ቀናት በፊት እንዲሁ በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ለመፍረስ በቋፍ ላይ ነው ማለት ቴህራን ያቀረበችው ጥያቄዎች ፍጹም ተቀባይነት እንደሌላቸው ውድቅ አድርገው ትራምፕ ተናግረው ነበር። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባጌ በበኩላቸው ሀገራቸው ያቀረቦቻቸው መደራደሪያዎች ኃላፊነት የሚሰማቸውና ፍትሐዊ መሆናቸውን ሲናገሩ ቢቢሲ ዘግቧል። በአሁኑ ሰዓት ታዲያ በመካከለኛው ምስራቅ አገራት ጥያቄ መሰረት ዛሬ ትራምፕ ሊጀምሩት የነበረው ሌላኛው ዙር ጦርነት መቅረቱን የተሰማው ቢቢሲ ምናልባትም ትራምፕ ይህ ድርድርም ካልተሳካላቸው ሙሉ ለሙሉ ዝግጅት ባደረጉበት ውጊያ ድጋሚ በቀጠናው አዲስ ጦርነት ይቀሰቅሳሉ ሲል ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላሉ። መልካም ጊዜ እመኛለሁ።